ያቸው የትንቢት መጽሐፍት እጅግ የተለየው መጽሐፍ የዮናስ መጽሐፍ ነው። የዮናስ መጽሐፍ በሁለት ምክንያቶች ከሌሎች የትንቢት መጽሐፍት ይለያል። አንደኛው ልዩነቱ ትንቢቱ በተነገረበት በዚያው ዘመን ፍጻሜውን በዚሁ በመጽሐፉ የምናገኘው መሆኑ፣ ሁለተኛው ምክንያት ደግሞ ታሪክ ቀመስ ትንቢት መሆኑ ነው። ሌሎች ነቢያት የተነበዩት እጅግ በብዙ ትርጓሜ የሚነገር ከዚያም አልፎ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘመን ፍጻሜውን ያገኘ ትንቢት ነው። የዮናስ ትንቢት ግን ትንቢቱን በተናገረበት በዚያው በነነዌ ከተማ በዚያው ፍጻሜውን ያገኘ ትንቢት በመሆኑ፣ ሁለተኛ ደግሞ የነቢዩ የዮናስ መጽሐፍ ታሪካዊ ትንቢት በመሆኑ ከሌሎች የነቢያት መጽሐፍት እጅጉን ይለያል። ነነዌ በዛሬዋ ኢራን ትገኝ የነበረች ታላቅ ስልጣኔ ደረጃ የደረሰች የአሦር የስልጣኔ ከተማ ነበረች። አሦራውያን ከባቢሎናውያን በፊት በሩቅ ምስራቅ እና በመካከለኛው ምስራቅ የነበረውን ዛሬ ዓለም የምንለውን ይገዙ የነበሩ ኃያላን ሰዎች ናቸው። የአሦራውያን መንግስት ዋና ከተማ ነነዌ ናት። ነነዌ ከተማ እስከ 100,000 ሕዝብ ይኖርባት የነበረች እጅግ በጣም ሰፊ ከተማ እንደነበረች የትንቢተ ዮናስ መጨረሻ ይነግረናል። የነነዌ ሰዎች በሁለት ነገሮች ምክንያት እግዚአብሔርን አሳዝነውታል። አንደኛ በአካባቢያቸው ስለ እግዚአብሔር ቃል የሚያስተምሯቸው መምህራን ባለማግኘታቸው፣ ሁለተኛ የሀብታቸውና የብልጽግናቸው መጠን እስከ ሰማይ ጫፍ በመድረሱ ሀብትና ብልጽግና ያመጡት ጥጋብ እግዚአብሔር እንዲረሱ ስላደረጋቸው። እነዚህ ሁለት ነገሮች እግዚአብሔርን የሚያስረሱ በመሆናቸው የትንቢተ ዮናስ መጽሐፍ በመጽሐፍ ቅዱስ ውስጥ ተካቶ ለትውልዱ ሁሉ መካሪ አስተማሪ እንዲሆን አባቶቻችን በቀኖና መጽሐፍት ውስጥ አስገብተውታል። ዛሬም ትናንትም ወደፊትም ዓለም እግዚአብሔርን የምትረሳው በእነዚህ በሁለቱ ምክንያት ነው። አንደኛ የሚያስተምሩ የሚገስጹ መልካሙን መንገድ የሚያሳዩ መምህራን እየጠፉ ሲሄዱ ዓለም ከጽድቅ ወደ ኃጢአት ከብርሃን ወደ ጨለማ መግባቷ የማይቀር ነው። በሁለተኛ ደረጃ ስልጣኔ እየጨመረ ስልጣኔም ገንዘብን እየወለደ ሲሄድ ሰዎች እየጠገቡ በእግዚአብሔርም ላይ እየታበዩ ይሄዱና እግዚአብሔር ማን ነው እስከ ማለት ይደርሳሉ። የነነዌ ሰዎች እነዚህ ሁለቱ ነገሮች ነው የገጠሟቸው። ለዚህም ነው እግዚአብሔር የመምህራን እጥረት እንዳለባቸው ስላወቀ ዮናስን ሂድ አስተምራቸው፣ እነዚህ ሰዎች ነገ ብቀጣቸው የሚያስተምረን ስለሌለ የሚመክረን ስለሌለ የሚያሳየን ስለሌለ ነውና ብታስተምረን ብታሳየን ኑሮ ከኃጢአት ወደ ጽድቅ ከጨለማ ወደ ብርሃን እንመለስ ነበር ብለው እንዳያመካኙ ሂድና አስተምራቸው ብሎ ዮናስን የላከው በዚህ ምክንያት ነው። እጅግ ዓለም በሰለጠነችበት ሳይንስና ቴክኖሎጂ እጅግ በዳበረበት አካባቢ ስንሄድ ዛሬም ሰዎች እግዚአብሔርን ሲረሱት እናያለን። መጽሐፍ ቅዱስን ሲንቁ፣ የእግዚአብሔርን ቃል ሲያቃልሉ፣ ቤተክርስቲያንን የንግድ ማዕከል ሲያደርጉ የምናያቸው እጅግ በጣም ሰለጠኑ የሚባሉ አካባቢዎች ናቸው። ዓለም በድህነት ውስጥ በነበረችበት ጊዜ ብዙ ነገሮችን ባልፈጠረችበት ጊዜ ከእግዚአብሔር ጋር ነበረች። ዓለም በስልጣኔ እየተራመደች ስትሄድ መሰልጠኗ፣ ማወቋ፣ ማደጓ፣ መበልጸጓ አንድ ጥሩ ነገር ሆኖ ብልጽግናና ስልጣኔ ግን የራሳቸው ደካማ ጎን ደግሞ አላቸው። ሰዎች በፈጠራቸው በእግዚአብሔር ላይ ከመተማመን ይልቅ እነሱ ራሳቸው በፈጠሯቸው መሳሪያዎች ላይ ወደ መተማመን ይመጣሉ። እነሱን ካለመኖር ወደ መኖር ባመጣቸው በእግዚአብሔር ላይ ከመተማመን ይልቅ እነሱ ራሳቸው ባመጧቸው አስተሳሰቦች ላይ ይተማመናሉ። ይሄ የስልጣኔ ደካማ ጎኑ ነው። በባቢሎን በኦሪት ዘፍጥረት በምዕራፍ 11 ላይ ከጥፋት ውሃ በኋላ የሰው ልጅ ከፍተኛው ስልጣኔ በሚባለው በባቤል ግንብ ላይ ያየ ነው። ይሄን ነው የሰው ልጅ ደክሞ በሃይማኖት ጎስቁሎ በሞራል ወድቆ በነበረበት ጊዜ እግዚአብሔር የሰው ልጅ ከዚያ ከታላቁ ክብር ከከፍታው ቦታ ወደ ታች በመውረዱ ኖህን የመሰለ መምህር 120 ዓመት ሙሉ የሚያስተምር መምህር ላከላቸው። ሊማሩ አልቻሉም። ስለዚህ በንፍር ውሃ ቀጣቸው። የሰው ልጅ በንፍር ውሃ ከተቀጣ በኋላ እንደገና ተሰብስቦ በባቢሎን ወይም በዛሬዋ ኢራቅ
የባቤል ግንብ የሚባለው እስከ ሰማይ ድረስ የደረሰውን ግንብ ሰራ። ይሄንን ህንጻ ሲሰራ የሰው ልጅ የስልጣኔው ማሳያ ቁንጮ አድርጎ ነበር የሰራው። በስልጣኔ በገፋ ቁጥር በሀብት በደረጀ ቁጥር ግን ከእግዚአብሔር ጋር ነው የተጣላው። ስለዚህ ነው እግዚአብሔር እነዚህ ሰዎች አንድ ልብ ሆነው አንድ ቋንቋ ሆነው አንድ ጎሳ ሆነው አንድነታቸውን ለበጎ አልተጠቀሙትም። ሰው አንድነቱን ለጸሎት፣ አንድነቱን ለሰላም፣ አንድነቱን ለወዳጅነት፣ አንድነቱን ተባብሮ አንድ ስራ ለመስራት መጠቀም አለበት እንጂ አንድነቱን ለአመጽና ለአድማ የሚጠቀመው ከሆነ እግዚአብሔር ይበትነዋል። ብዙ አንድነቶችን በትኗል እግዚአብሔር። ለምን? አንድነታቸውን ለፍቅር ስላልተጠቀሙት፣ ለእምነት ለምግባር ስላልተጠቀሙት። ሰው ስለተሰበሰበ አንድ ስለሆነ ስለተስማማ ብቻ ጥሩ ነው ማለት አይደለም። የተስማማበት ምክንያት የተስማማበት ዓላማና አንድ ሆኖ የሚሰራው ስራ ወሳኝ ነው። ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆ ያማረ ነው ተብሏል። ወንድሞች በህብረት ቢቀመጡ ያማረና መልካም የሚሆነው ግን ለፍቅር ከተቀመጡ ነው፣ ለሃይማኖት ከተቀመጡ ነው፣ ለበጎ ስራ ከተቀመጡ ነው፣ ለመረዳዳት ከተቀመጡ ነው፣ እግዚአብሔርን ለማምለክ ከተቀመጡ ነው። አንድ ሆነው እንደ አይሁድ፣ የአይሁድም አንድነት እኮ ነበር። አይሁድ የማይተባበሩት ፈሪሳውያንና ሰዱቃውያን አንድ ሆነው የተባበሩበት ጊዜ አለ። የማይስማሙት ሮማውያንና አይሁድ አንድ ሆነው የተስማሙበት ጊዜ አለ። አንድ ላይ አንድ ቃል ተናጋሪ እንዳድልም መካሪ ሆነው ተነስተዋል። አልጠቀማቸውም ይህ አንድነታቸው። ለምን ቢሉ ይህ አንድነታቸው ክርስቶስን ለመስቀል ስለሆነ ያዋሉት፣ ቤተክርስቲያን ለመጉዳት ስለሆነ ያዋሉት፣ ለአመጽ ስለሆነ ያዋሉት። የባቢሎን ሰዎችም እንደዛ ነው የሆኑት። ስለዚህ እግዚአብሔር በተናቸው፣ በየቋንቋቸው አሰማራቸው። በኋላ ዘመን ደግሞ እንደገና ስልጣኔ ቁንጮ ላይ ሲደርስ በአሦራውያንም ዘመን ይሄው ተከሰተ። ሰው ልጅ ሰለጠነ፣ አንድ ላይ መኖር ጀመረ፣ የከተማ ህይወት ጀመረ። 100,000 ህዝብ በአንድ ከተማ ውስጥ መኖር ጀመረ። ነነዌ በጣም ሰፊ ከተማ እንደሆነች ትንቢተ ዮናስን ስናነብ እናገኛለን። የ3 ቀን መንገድ ያህል ገብቶ ነው ከተማዋን የጨረሳት። እንግዲህ አንድ ሰው በ3 ቀን ሊጓዝባት የሚችል ሰፊ ከተማ ናት ማለት ነው። ይቺ ከተማ አንድ ላይ መሆኗ ግን ለማመጽ ነው አሁንም የጠቀማት። በእግዚአብሔር ላይ እምቢ ለማለት እንደ ሰይጣን ነው የተጠቀመችው። ስለዚህ እግዚአብሔር ይሄን እምቢታቸውን ምክንያት እንዳያገኙ ነበር ዮናስን የላከው። ታሪኩን እንደምናውቀው ዮናስ የነነዌ ሰዎችን አመጽ ያውቃል። የነነዌ ሰዎች ምን ያህል አመፀኞች እንደሆኑ ይረዳል። ስለዚህ እነዚህን ሰዎች ሰው ከጠገበ በኋላ፣ ሰው ካመጸ በኋላ፣ ሰው በራሱ ላይ ትዕቢት ካሳደረ በኋላ ቢመክሩት አይሰማም። ብዙ ጊዜ ሰይጣን በትዕቢት ስለሆነ ከሰማያት የወረደው ቢመክሩት አልሰማም። ትዕቢት ለመስማት በጣም አስቸጋሪ ነው። እንዲያውም በሀገራችን የሚባል ነገር አለ። ኩራትና ትዕቢት የሞሉት አናት፣ ሰይፍና ጎራዴ የመቱት አንገት አይገላገሉም እንዲህ በቀላሉ ከመሬት ላይ ወድቀው ካልተንከባለሉ ይባላል። ሰው የትዕቢቱ ጣራ ጫፍ ከደረሰ በኋላ ምክር አይሰማም። ዮናስ ይሄን ነው የተረዳው። እነዚህ ሰዎች ጠግበዋል። ከኛ በላይ የሰለጠነ ማን ነው እያሉ ነው። ከኛ በላይ የሚያውቅ ማን ነው እያሉ ነው። የዓለም ኃያል መንግስት እኛ ነን እያሉ ነው። ሁሉ በእጃችን ሁሉ በደጃችን ነው እያሉ ነው። ታዲያ እኔ ብነግራቸው፣ እኔ አንድ ምስኪን ነብይ ሂጄ ብነግራቸው እንዴት ይሰማሉ? እነሱ ያላቸው ቤት 2-3 ቤት ነው። የበጋ ቤት የክረምት ቤት የሚሉት አላቸው። እኔ አንድ ምስኪን ጎጆ የሌለኝ ሰው ሂጄ ንስሐ ግቡ ብላቸው እነዚህ ባለጸጎች ይሰሙኛል። እነዚህ ቀንም ሌሊትም ገንዘብ ሲቆጥሩ የሚያድሩ ናቸው። እኔ ምንም ባዶ እጄን ሂጄ ብነግራቸው እንዴት ይሰማሉ? እነዚህ የአሦር ታላቋ መንግስት ዋና ከተማ ውስጥ የሚኖሩ ባለጸጎች፣ አዋቂዎች፣ ምሁራን የሚባሉ ናቸው። እኔ ከሰው ሀገር እነሱ ከሚገዙት ሀገር ከእስራኤል ሂጄ ንስሐ ግቡ ብላቸው እንዴት ይሰሙኛል? ስለዚህ አይሰሙ። እንደው እኔ ልታጋፍጠኝ ፈልገህ ነው እንጂ ዮናስ አይሰማም ልትለኝ ፈልገህ ካልሆነ በስተቀር እንዴት እኔን ትልከኛለህ አለ። ሂድ ግድ የለህም አለው። እምቢ ብሎ በመርከብ ኮበለለ። ታሪኩን ትንቢተ ዮናስ ላይ ስናነብ እናገኛለን። እግዚአብሔር የዮናስንም ልቡና ተረድቶታል። የዮናስ አመጽ አይሰሙኝም ከሚል እንጂ ማስተማር አይገባኝም ከሚል እንዳልመጣ፣ የዮናስ አመጽ የነነዌን ሰዎች ኃጢአት ጥግ ድረስ ከማወቅ የመጣ እንደሆነ ስላወቀ እግዚአብሔር ዮናስን በመቅሰፍት አይደለም ወደ ነነዌ መልሶ የላከው፣ በማስተማር ነው። በማስተማር እግዚአብሔር ዮናስን በ4 ነገሮች አስተምሮታል። መጀመሪያ በንፋስ አስተምሮታል። ንፋሱ መጣ፣ መርከቧን አናወጻት፣ ዮናስ አልሰማም። ከዚያ ቀጥሎ በውሃው አስተምሮታል። ንፋሱ ውሃውን አንቀሳቀሰና ማዕበል ተነሳ፣ መርከቧ ልትገለበጥ ደረሰች። ዮናስ አልሰማም።
ከዛ ሶስተኛ መርከቧ ውስጥ በነበሩ ቃል እግዚአብሔርን በማያውቁ አይሁዳዊ ባልሆኑ አህዛብ አስተምሮታል። እንግዲህ ከነፋሱ ውሃው ለዮናስ ይቀርባል። ንፋሱ አይታይም፣ አይዳሰስም። ስለዚህ በማይዳሰስ ነገር የተጀመረውን ትምህርት ወደሚዳሰስ አመጣው እግዚአብሔር። ዮናስ አልሰማም። ከማይዳሰሰው ደግሞ ወደሚናገሩ ሰዎች አመጣ። እነዚህ ሰዎች የሚናገሩ ናቸው። ዮናስ አልሰማም። ስለዚህ መጨረሻ ላይ ዕጣ አውጥተው አንስተው ጣሉት። አራተኛ ያስተማረው ደግሞ በአሳ ነብሪ ሆድ ውስጥ አሳ ነብሪው እንዳይበላው አድርጎ ነው ዮናስን እንግዲህ እንዲይዘው ያደረገ። ዮናስ የኮበለለው በሜዲትራኒያን ባህር ነው። ተርሴስ የምትገኘው በሜዲትራኒያን ባህር ነው። እንደ ዛሬ የስዊዝ ካናል አልተከፈተም፣ ግብፅና እስያን የሚያገናኘው። ያ አሳ ነብሪ ዮናስን ይዞ ዙሮ በነነዌ ጫፍ ወይም በዛሬዋ ኢራን በፋርስ ባህረ ሰላጤ ነው የተፋው። እንግዲህ የአፍሪካን ባህር በሙሉ ዙሮ የአትላንቲክንና የህንድ ውቅያኖስን ዞሮ ነው 3 ቀን ዮናስ በአሳ ነብሪ ሆድ ውስጥ አድሮ ነነዌ ከተማ ደርሶ እንዲተፋው ያደረገው። እግዚአብሔር ይሄን 3 ቀን ለዮናስ ሲሰጠው ዮናስን ለማስተማር ነው፣ ለመቅሰፍ አይደለም፣ ለማስተማር ነው፣ እንዲማር። ዮናስ የተማረው በአራተኛው መምህሩ ነው። አሳ ነብሪ ሆድ ውስጥ በነበረ ጊዜ የጸለየው ያን ጊዜ ነው፣ ያለቀሰው ያን ጊዜ ነው። ትንቢተ ዮናስ ውስጥ የምናገኘውን ትልቁን ጸሎት የጸለየው በዚህ በከርሰ አንበሪ ሆድ ሁኜ ወደ አንተ ጮኽኩ ሰማኸኝ ያለው በዛ ውስጥ ነው። እግዚአብሔር እስክንማር ድረስ ይመክራል። የሚመክረን ደግሞ በሚያውቁ መምህራን ብቻ አይደለም፣ በማያውቁ ሰዎችም ሊመክረን ይችላል። በሚናገሩ ነገሮች ብቻ አይደለም፣ በማይነገሩ ነገሮችም ሊመክረን ይችላል። በሚታይ ብቻ አይደለም፣ በማይታይም ይመክራል። እግዚአብሔር በንፋስ ይመክራል፣ በውሃ ይመክራል፣ በእሳት ይመክራል፣ በአራዊት ይመክራል፣ በአዋፍ ይመክራል፣ በመሬት መንቀጥቀጥ፣ በሰማይ መናወጽ፣ በበሽታ፣ በእነዚህ ሁሉ እኮ እግዚአብሔር ይመክራል። ዮናስን በእነዚህ ሁሉ ነው። እንዲያውም በኋላ በትንቢተ ዮናስ ምዕራፍ 4 መጨረሻ ላይ ስንሄድ በሌሎች ነገሮችም ደግሞ መክሮታል። ዮናስ እንደገና ወደ ጥንቱ መለሳለሁ ሲል በትል መክሮታል፣ በፀሐይ መክሮታል፣ በቅል መክሮታል፣ በንፋስ መክሮታል፣ በእነዚህ ሁሉ መክሮታል። እግዚአብሔር ለምክርና ለተግሳጽ የማይጠቀምበት ምንም ነገር የለም። ችግሩ የሰው ማስተዋል አለማስተዋል ነው። ባላስተዋልን ቁጥር ግን ምክሩ ወደ ተግሳጽም ጭምር ሊያድግ ይችላል። ዮናስ በንፋሱ ነቅቶ ቢሆን በጣም ይቀላል ነበር። ውሃው ላይ ሲደርስ ከበድ አለ፣ ምክንያቱም መርከቧ መናወጥ ጀመረች። ከውሃው ደግሞ ሰዎቹ ላይ ጉዳዩ ሲደርስ ከበድ አለ፣ ምክንያቱም ከመካከላችን አንድ ያጠፋ ሰው አለና አጣውተን እንጣለው ወደሚል ፍርድ መጣ። ንፋሱ አልፈረደም፣ ውሃው አልፈረደም፣ ሰዎቹ ግን ወደ ፍርድ ጭምር መጡ። ሰዎቹ አንስተው ሲጥሉት አሳ ነብሪ ሆድ ውስጥ ደግሞ ሲገባ ፀሐይ የሌለበት፣ ንፋስ የሌለበት፣ አየር የሌለበት፣ ቤተ ዘመድ የሌለበት ብቻውን ሆነ። ይሄ ደግሞ ከባድ ነው። እንግዲህ እየከበደ ነው የመጣው። ባልተመለሰ ቁጥር ከባድ ነው። መቼም አንድን ድንጋይ ሰው በእጁ ሊፈነቅለው ይሞክራል። በእጁ የማይፈነቀልለት ከሆነ በእጅ በሚሰሩ መሳሪያዎች ሊፈነቅለው ይሞክራል። በዛም የማይችል ከሆነ እስከ ድማሚት ድረስ ሊሄድ ይችላል እሱን ለማፈራረስ። በቀላሉ የሚፈርስ ከሆነ ግን ድማሚት ድረስ አይደረስም። የእኛም ልብ በቀላሉ የማይፈረከስ መሆኑ ሲታወቅ እስከ ድማሚት ይደረሳል። እስከ ፈንጅ ሊደረስ ይችላል ልባችንን ለመምታት እንድንመለስ ለማድረግ። እስራኤልን እግዚአብሔር እስከዛ ድረስ ሂዷል እኮ እስከ መቅሰፍት ድረስ አልመለስ ሲሉ እያበላ እያጠጣ ቀን በደመና ሌሊት በፋና እየመራ አልመለስ ሲሉ እስከ መቅሰፍት ድረስ ሂዷል እግዚአብሔር። ይሄ ለልጆቹ የሚያሳየው ፍቅር ነው። ዮናስንም እንደዚህ አድርጎ ነው የቀጣው። መጨረሻ ዮናስ ነነዌ ደረሰ። ወደ ነነዌ ከተማ ገባ፣ ተናገረ፣ ንስሐ ግቡ፣ ንስሐ ማትገቡ ከሆነ እግዚአብሔር ከተማዋን በእሳት ያጠፋታል ብሎ ተናገረ። አንድ ትልቅ ነገር ግን ዮናስ አገኘ። ከታች የወፍጮ እግር ከምትቆመው ደሃዋ ሴት ጀምሮ እስከ ንጉሱ ድረስ ዮናስን ሰሙት። ስለዚህ ንጉሱ ጡት የሚጠቡ ሕፃናት፣ እናቶቻቸውን የሚጠቡ ጥጆች እንኳን ከምግብ ከወተት ተከልክለው 3 ቀን ሙሉ ጾም ጸሎት አወጀ። ንጉሱ ነው ያወጀው። ይሄ አዋጅ የንጉስ አዋጅ ነው። እንጸልይ፣ እንጹም፣ በሀገራችን ላይ መከራ መጥቷል ብሎ ያወጀው ንጉሱ ነው። ለዚህ ነው ነነዌ በቀላሉ እግዚአብሔር የማራት።
እዚያ ቦታ ሊያጠፉ የሚችሉትም ነገስታት ናቸው። ህዝቡ ነገስታቱን ተከትሎ ነው የሚያጠፋው። መጀመሪያም የተመለሱት ነገስታቱ ናቸው። በዓለም ታሪክ ላይ ነገስታትና መኳንንት መጀመሪያ ንስሐ የሚገቡ ከሆነ አገር ለመማር በጣም ቀላል ናት። በሀገራችን በኢትዮጵያ ክርስትና ሲጀመር እንደ አውሮፓ ብዙ መከራ ብዙ ሰማዕታትን ያልጠየቀው ብዙ አብያተ ክርስቲያናት እስኪቃጠሉ ድረስ ያልደረሰው ብዙ ጻድቃን እስኪሰደዱ ድረስ ያልደረሰው ክርስትና ከነገስታቱ ስለጀመረ ነው። በአውሮፓ ክርስትና ከባሮቹ ነው የጀመረው። ከባሮቹ ተነስቶ የባዛንታይን ቤተ መንግስት ለመግባት ክርስትና 400 ዓመት ፈጅቶበታል በአውሮፓ። በእኛ ግን ቤተ መንግስት ውስጥ ስለሆነ ክርስትናው የተጀመረው ሰማዕታትን አላረድንም፣ አብያተ ክርስቲያናትን አላቃጠልንም፣ መምህራንን አላባረርንም፣ ሐዋርያትን አላሳደርንም። መመለስ ከላይ ከተጀመረ፣ ንስሐ ከቤተ መንግስት ከጀመረ፣ ይቅርታ ከላይ ከጀመረ፣ መስተካከል ከላይ ከጀመረ በጣም ቀላል ነው። ህዝቡን ማረም ከዛ ኋላ ቀላል ነው። ህዝቡን ማስተካከል ከዛ ኋላ ቀላል ነው። ህዝቡን ንስሐ እንዲገባ ማድረግ በጣም ቀላል ነው። ንስሐ ይቅርታ ከታች ከጀመረ ግን ላይ እስኪደርስ ድረስ እንደ ባዛንታይም 400 ዓመት ሊፈጅ ይችላል። በነነዌ ከላይ ነው የተጀመረው። ኃጢአቱም ከላይ ነበር የተጀመረው። ጥጋብ ከነገስታቱ ነበር የተጀመረው። ምቾትና ቅንጦት ከነገስታቱ ነበር የተጀመረው። አሁንም የተስተካከለው ነገር ንስሐ መግባቱ፣ መታረሙ፣ መቀጣቱ፣ መማሩ፣ ሱባኤ መግባቱ ከነገስታቱ ጀመረ። ይሄ ነው አንዱ አባቶቻችን ነነዌ ጾምን ከሁዳዴ ጾም በፊት እንድንጾም ሲያውጁ አንዱ ምክንያታቸው ለየዘመኑ ለሚነሱ መኳንንትና ነገስታት፣ ምሁራን፣ ሊቃውንት፣ ባለጸጎች ትምህርት እንዲሆናቸው የነሱ መስተካከል የህዝብ መስተካከል መሆኑ፣ የምሁራኑ መስተካከል የአዋቂውም ያላዋቂውም መስተካከል ነው። የመምህራን መስተካከል የደቀ መዛሙርት መስተካከል ነው። የአባቶች መስተካከል የልጆች መስተካከል ነው። የነገስታት መስተካከል የተራው ህዝብ መስተካከል ነው። የባለጸጎች መስተካከል የድሆችን መስተካከል ያመጣል። ይሄን እንድንማር ነው አባቶቻችን ይሄንን ጾም በዚህ ጊዜ እንድንጾመው ስርዓት ይሰሩል። 3 ቀን ሙሉ ማቅ ለብሰው አመድ ነስንሰው ምድር ወርደው ከላመ ከጣመው ነገር ተቆጥበው አለቀሱ። እግዚአብሔር ይምረን እንደሆን ይመለስልን እንደሆን እስቲ እንለምነው እግዚአብሔርን ብለው እግዚአብሔርም የኃጥኡን መመለስ እንጂ መጥፋት አልፈልግም የሚል አምላክ ስለሆነ ተመልሶላቸዋል። አባቶቻችን እንደሚነግሩን እሳቱን አሳይቶ እሳቱ ከሰማይ ወርዶ እነሱን ሳይበላቸው የዛፎቹን ቅጠል ብቻ ነክቶ እንዲመለስ አድርጎ ይሄ ነበር ሊመጣባችሁ የነበረው ቁጣ፣ ነገር ግን ንስሐ በመግባታችሁ እግዚአብሔር እንደዚህ ማራችሁ ብሎ አሳይቷቸዋል። ከዚህ እንድንማር ነው አባቶቻችን። አንደኛ የ3 ቀን ጾም ናት፣ በጣም አጭር። ሁለተኛ ነገስታት ያወጇት ጾም ናት፣ በራሳቸው ላይ ያወጁት ጾም ነው። ሶስተኛ ከሚመጣው መዓት ያችን ከተማ ሊገለባብጣት ከነበረው መዓት የተረፉባት ናት። ዛሬም በየከተሞቹ ብዙ ኃጢአት አለ። ከተሞቹን የሚገለባብጥ ከተሞቹን ከእግዚአብሔር ጋር የሚያጣላ የከተማ መስፋፋት ብዙ ነገሮችን እንድናገኝ ያደርጋል። የጤና፣ የትምህርት፣ የመሰረታዊ ነገሮችን በቅርበት ለማግኘት ያስችላል ከገጠሩ ኑሮ ይልቅ። በሌላ በኩል ደግሞ የከተማ መስፋፋት የኃጢአት መስፋፋትንም ያመጣል። ዝሙት አዳሪነቱ፣ አደንዛዥ እጽ መውሰዱ፣ ሕፃናት መደፈሩ፣ የትዳር መፍረሱ፣ የመሳሪያ ሽያጩ፣ አሸባሪነቱ፣ ሌላው ነገር በሙሉ ከከተማ መስፋፋት ጋር አብሮ የሚመጣ ነገር። ኑፋቄው፣ ክህደቱ ከከተማ መስፋፋት ጋር አብሮ የሚመጣ ነው። ጥጋቡ፣ ትዕቢቱ፣ የአንዱ በጣም ሲበለጽግ ሌላው በጣም መደህየቱ ከከተማ መስፋፋት ጋር አብሮ የሚመጣ ነው። ይሄ ደግሞ በራሱ የሚፈጥራቸው ኃጢአቶች አሉ። ይሄ ነው ከተሞችን ከእግዚአብሔር ጋር የሚያጋጫቸው። ከተሞችን መዓት እንዲወርድባቸው እንዲጋብዙ የሚያደርጋቸው ነነዌ በዚህ ምክንያት ነው። መዓት ራሷ ናት የጠራችው። በሀገራችን ጦር አውርድ ይሉ ነበር የሚባሉ ንጉሥ አሉ። ለምንድን ነው ብለን ስንጠይቅ ከጥጋባቸው ብዛት እንደሆነ ነው የሚነገረን። በጣም ከመጥገባቸው የተነሳ ምን ነው ጦር ባወረድክ ብለው ይለምኑ ነበር ይባላል። ሰው ሲጠግብ ጦር አውርድ ብሎ ይለምናል፣ መዓት አውርድ ብሎ ይለምናል። ሌሊቱን በሰዓታት ከማሳለፍ ይልቅ ሌሊቱን በጭር መፈራ ወደ ማሳለፍ ይሄዳል። ከመጾም ይልቅ መብላትን ያዘወትራል። ከመፋቀር ይልቅ መጋደልን ያዘወትራል። ለወንድሜ ከማለት ይልቅ ሁሉን እኔ ልሰብስበው ማለት ይሄ የጥጋብ ውጤት ነው፣ ወይም የስልጣኔ ደካማ ጎኑ ነው። ይሄ ነው የሰዎች ይሄንን ስተታቸው ነው የተገነዘቡት። ማረን፣ ይቅር በለን፣ እራራልን ብለው 3 ቀን ሙሉ ከልባቸው ስለነበረ እግዚአብሔር ማራቸው፣ ይቅር አላቸው። እኔ የኃጥኡን መመለስ ለመፈልገው ብሎ ይቅር አላቸው። ትንቢተ ዮናስ እንደሚነግረን ግን ይሄ ዮናስን አላስደሰተው።
በሁለት ምክንያት ነው። አባቶቻችን ዮናስ ማለት ርግብ ማለት ነው ይላሉ። ዮናስ ኤልያስ ወደ ሰራፕታ ሄዶ በነበረ ጊዜ ሰራፕታዋ መበለት ስታስተናግደው ልጇ በሞተባት ሰዓት እንደገና ያስነሳላት ያ ሕፃን ልጅ ነው ዮናስ ይላሉ የአይሁድ ሊቃውንት። ያ ሕፃን ልጅ ነው ዮናስ። ዮናስ የዋህ ነው፣ ቅን ነው፣ ደግ ነው፣ ታዛዥ ነው። የዮናስ ጠባይ የልጅ ጠባይ ነው፣ የልጅ ጠባይ። ስለዚህ እግዚአብሔር ለምን እንደዚህ ያደርጋል አለ። አኮረፈው እግዚአብሔር። ልክ ልጅ እናቱን አባቱን እንደሚያኮርፈው ዮናስ እግዚአብሔርን አኮረፈው። እህል አልቀምስም አለ፣ ውሃ አልጠጣም አለ፣ ከከተማዋ ውጭ ወጣና ቁጭ አለ። እግዚአብሔርማ ይሄን ሁሉ ትንቢት ተናግሬ አንዳች ነገር ማውረድ አለበት አለ። አንድም በእግዚአብሔር ላይ ይተማመን ስለነበረ ነው። መዓት ማውረድ አለበት አለ። እሱ ራሱን ከከተማዋ መዓት አውጥቶ ከከተማው ጥግ ቁጭ አለና እንዴት መዓት ሲያወርድ ማየት አለብኝ ብሎ ቁጭ አለ። ግን መዓት ሊወርድ አልቻለም። አዘነ ዮናስ። እግዚአብሔር ሆይ የተናገረው የማይደርስለት ነብይ ተብዬ ከምቆጠር ለምን አሁን አትገለኝም አለ። እግዚአብሔር መቼም የለመነውን ሁሉ አይሰጥም። አንዳንዴ ምን ለምነው ስተትም ጭምር ስላለበት ማለት ነው እንጂ ተመረን ግደለን ባልን ቁጥር የሚገል ቢሆን ኑሮ፣ አጥፋኝ ባልነው ቁጥር የሚያጠፋን ቢሆን ኑሮ፣ ምላሴን በቆረጠው ባልን ቁጥር ምላስ የሚቆርጥ ቢሆን ኑሮ፣ አይኔም ባጠፋው ባልን ቁጥር አይንም ያጠፋ ቢሆን ኑሮ ሰው አይተርፍም ነበር ዛሬ። እግዚአብሔር ዮናስን ተረድቶታል። ከንዴቱ ከቁጣው ከብስጭቱ ይሄን እንዳለ። ስለዚህ ምንም አላለው። ፀሐይ ወጣች። መጀመሪያ ኃይለኛ ፀሐይ ወጣች። ፀሐይዋ አናቱን ስትለው ለምን መጀመሪያ ሐሰተኛ ነብይ ያስባልከኝ? አሁን በፀሐይ ልትገለኝ ነው። ለምን መጀመሪያው ነው አትገለኝም? የሁሉ ፀሐይ ሳይመታኛል። ቀስ አለና እግዚአብሔር ቅል አበቀለ፣ ጥላ አደረገ። ደስ አለው ዮናስ። ከዛ ደግሞ እንደገና ንፋስ መጣ። ንፋሱ ደግሞ ትል አመጣ። ትሏ መጣችና ቅሉን በላቸው። እንደገና ፀሐዩ መጣ። ይሄን ሁሉ ከምታሰቃየኝ ለምን አትገለኝም አለው። አንተ አልዘራሃትም፣ አላጠጣሃትም፣ አልኮተኮትኳትም። ራሷ በቀለች፣ ራሷ ለመለመች፣ ራሷ ጥላ ሰራች፣ በጊዜዋ ደግሞ ደረቀች። አንተ ራሷ በቅላ ራሷ ለምልማ ለዚህ ለደረሰችው ለዚህ ቅል እንዲህ ስትበሳጭ ክፉና ደግ ቀኝና እግራቸውን የማይለዩ 100,000 ሰዎች ለሚኖሩባት ለነነዌ ከተማ እኔ ብቀና ለምንድን ነው የምትበሳጨው? ለምን ታዝናለህ? ከዚህ ቅል አይበልጡም እነሱ። አንተ ይችን ቅል ለምን አጠፋህ እያልከኝ ታዲያ እኔ እነዚህ 100,000 ሰዎች ላጥፋ ብሎ እግዚአብሔር ዮናስን በሚታየው በሚዳሰሰው ለዮናስ ትምህርት ቅርብ በሆነው ነገር ዮናስን አስተምሮታል። እግዚአብሔር እንደዚህ ነው የሚያስተምረው። እግዚአብሔር እንደ ክፉ መምህር ሰው የማይገባውን ትምህርት አምጥቶ አይደለም የሚያስተምረው። እግዚአብሔር ሰው ሊገባው በሚችለው መልኩ፣ ሰውየው ሊረዳው በሚችለው አቅሙ በሚፈቅደው መልኩ ሰውን እንደሚያስተምር የምናይበት ጾም ነው የነነዌ ጾም። ስለዚህ ከልባችን ሆነን እነዚህ 3 ቀናት ከልባችን ከጸሎት ጋር ብንጾማቸው እግዚአብሔር በረከትን ይሰጠናል። ቁጣውን ወደ ምሕረት፣ መዓቱን ወደ ቸርነት ይመልስልናል። የታዘዘ መቅሰፍትም ካለ ያስቀርልናል። ይሄንን እንድናስብ አባቶቻችን ይችን ጾም እንድንጾም አዘውናል። ከታላቁ ጾም በፊት የመጣችበት ምክንያት እሱ ነው። ራሳችንን ማስተካከያ፣ ታላቁን ጾም መቀበያ እንድናደርጋት አስቀድመን ከእግዚአብሔር ጋር ታርቀን ይሄኛውን ለእርቅ ዋናውን ጾም ለበረከት እንድናደርገው ብለው ነው። ስለዚህ ሁላችንም እንደነነዌ ሰዎች ንስሐ ገብተን ራሳችን አስተካክለን አርመን አቃንተን ወደ ላይ የወጣን ሰዎች ካለን ወደ ታች ወርደን እንደ ነገስታቱ እንደ መኳንንቱ እጅግ ጠግበን ከልክ በላይ እግዚአብሔር ማን ነው ምንል ሰዎች ካለን ወረድ ብለን እግዚአብሔርን አውቀን ደረጃችንን አውቀን ድርሻችንንም አውቀን አቅማችንንም አውቀን እንደሰጠ መንሳት የሚችል አምላክ መሆኑን ከፍ እንዳረገ ማዋረድም የሚችል አምላክ መሆኑን ታላቅ እንዳረገ ታናሽ ማረግ የሚችል አምላክ መሆኑን መንግስታትን የሚገለባብጥ ስልጣኔን የሚገለባብጥ የምስራቁን ስልጣኔ ወደ ምዕራብ የምዕራቡን ስልጣኔ ወደ ምስራቅ የሰሜኑን ስልጣኔ ለደቡብ የደቡቡን ስልጣኔ አንስቶ ለሰሜን መስጠት የሚችል ዋይ በየው ሙለቱታን እንዳለች በቤታችን የተዋረዱትን ከፍ ከፍ አደረጋቸው እንዳለች ትናንት የና አሜሪካ የነበረው ስልጣኔ ዛሬ ለነ ቻይና የሰጠ ነገ ደግሞ የነ ቻይናን ስልጣኔ መልሶ ለአፍሪካ የአፍሪካን ስልጣኔ ደግሞ ወስዶ ለታናሽ እስያ የታናሽ እስያን ስልጣኔ እንደገና መልሶ ለላቲን አሜሪካ እየሰጠ መቃየር የሚችል አምላክ መሆኑን አውቀን ስልጣኔ እግዚአብሔርን የማይተካ መሆኑን ሀብት እግዚአብሔርን የማይተካ መሆኑን ብልጽግና እግዚአብሔርን የሚያስረሳ አለመሆኑን ተገንዝበን ንስሐ ገብተን ስጋው ደግሞ ተቀብለን ከእግዚአብሔር ጋር ለመኖር እንድንችል የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን። ወስብሐት ለእግዚአብሔር።